ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዲስ ጉዳይ ወደ እናንተ መጥተናል። በሀገራችን ኢትዮጵያ የባዕድ አምልኮና የአርቲስቶችን ድብቅ ሕይወት በተመለከተ እጅግ ያልተጠበቀ መረጃ ተጋልጧል። አርቲስቶች በተደጋጋሚ እጅግ ባልተጠበቀ ሁኔታ የሕይወት ፈተና ሲገጥማቸው ጎዳና ሲወጡ ሲታመሙና ህልፈተ ሕይወታቸውም ሲሰማ ተመልክተናል። ይህንን ያልተገባቸውን ሕይወት እንዲኖሩና ሕይወታቸውን እንዲያጡ ከሚያደርጉ ነገሮች አንዱ የባዕድ አምልኮ እንደሆነ በስፋት እየተነገረ ይገኛል። በርካቶች የማይገባቸውን ሕይወት እየኖሩበት ያለ ሁኔታና ከዚህ ባሻገር ከዚህ ሕይወት እንዲወጡ እንዲመለሱም ተደጋጋሚ ማስጠንቀቂያዎች እየደረሷቸው እንደሚገኝ፣ ይህንንም ጉዳዮች በተመለከተ መረጃዎች እንደወጡ ሚስጥራዊ ጉዳዮችም እንዳሉ ተነግሯል። ዘፋኞች ለማን ነው የሚዘፍኑት? የሚዘፍኑለትስ ዓላማ ምንድን ነው? ከሙዚቆቻቸው ጀርባ ያለውስ እውነት ምንድን ነው? በሚለው ላይም የተሰማ ጉዳይ አለ። ከሰሞኑ የበርካቶችን ልብ የነካው የድምፃዊ አሸናፊ ከበደን ጎዳና መውጣትና በጎዳናዎች ላይም ሲንቀሳቀስ የሚያሳይ ቪዲዮ በቲክቶክ የማህበራዊ ገጽ ላይ በስፋት በርካታ ተመልካች ማግኘት ችሏል። ለሙዚቀኛ ያለበት ሕይወት መልካም እንዳልሆነና ከፍተኛ የተባለ የጤና እክል ላይም እንደሚገኝ የሚያሳይ ነው። መድኃኒት ሰጥተውት ጎዳና ወጣ የተባለውን አርቲስት በተመለከተም ጥብቅ መረጃ ተደርሶናል። ከዚህ ባሻገር የአርቲስቶቻችንን የባዕድ አምልኮ ድብቅ ምልልስና የሕይወት ዕጣ ፈንታም በተመለከተ የምናደርሳችሁ መረጃ አለ። እስከ መረጃዎቻችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆንና ለሚዲያችን አዲስ ከሆናችሁ ደግሞ ሚዲያውን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ከጎናችን እንድትቆሙ በትህትና በመጠየቅ ቀጥታ ወደ ዕለታዊ መረጃችን የምናልፍ ይሆናል። ከዚህ ቀደም ድምፃውያንና የባዕድ አምልኮን ገፈት ቀማሾች በተመለከተ የወጡ መረጃዎች ነበሩ። በተለይም ደግሞ በሙዚቃ ሕይወታችን ይቀናብናል ብለው የሚያምኑ ሙዚቀኞች በተደጋጋሚ በባዕድ አምልኮ የባዕድ አምልኮ ስነ ስርዓት የሚፈጽሙብን ሌሎች ሙዚቀኞች አሉ የሚል መረጃን ከዚህ ቀደም አጋርተዋል። በዚህ ጉዳይም ስማቸው ከተጠቀሱት መካከል ድምፃዊ ሜላት ቀለመወርቅና እንዲሁም ደግሞ ፍቅረ አዲስ ነቃ ጥበብ፣ ከሰሞኑ ደግሞ በጎዳናዎች ታየ የተባለው ድምፃዊ አሸናፊን ከበደ በተመለከተ ሚስጥራዊ መረጃ ወጥቷል። ድምፃዊ ሜላት ቀለመወርቅ በጥቂት ጊዜ ውስጥ ተወዳጅ የሆነች ድምፃዊ ስትሆን የሙዚቃ ሕይወቷን ሊያበላሽ ከጫፍ የደረሰ አንድ ጉዳይ በአንድ ወቅት ከሌላ ዕውቅ ድምፃዊት እንደገጠማትና በዘፈን ውድድር መጨረሻ ወደማይኖረው ከባድ ወደ ሆነ የባዕድ አምልኮ የገሰገሰች የምትገኝ ሙዚቀኛ ሕይወቷን ልታሸንፍና ሕይወቷን ለማበላሸት ከጫፍ ተቃርባ እንደነበረ በማህበራዊ ትስስር ሚዲያዎች ላይ መረጃውን አጋርታ ነበረ። ሜላት ቀለመወርቅ በሕይወቴ በዝናይና በደረስኩበት የእውቅና ጥግ ትቀናብኛለች ብላ የምታምናት ይህች ሴት ወደ ባዕድ አምልኮ እንደምትሄድና በዚህም ጉዳይ ጉዳት ልታደርስባት እንደነበረ ገልጻለች። ይህ ጉዳይ በወቅቱ እጅግ መነጋገሪያ የነበረ፣ ከዚህ ባሻገር ደግሞ ሌላኛው አርቲስትስ ማናት በሚል እጅግ ያልተጠበቁ መረጃዎችም የወጡበት ነው። ከዚህ ባሻገር ከዚህ ጉዳይ ጋር በተደጋጋሚ ስሟ የሚነሳው ዕውቋ ድምፃዊ ፍቅረ አዲስ ነቃ ጥበብ ናት። ፍቅረ አዲስ ነቃ ጥበብ ከ1980ዎቹ ጀምሮ በኢትዮጵያ እውቅና ያተረፈችና በርካታ ሙዚቃዎችንም ለሙዚቃ አድማጮች ያበቃች ዕውቅ ድምፃዊ ናት። ድምፃዊቷ በአንድ ወቅት ላይ ባዜመችው አንድ ዜማ ምክንያት ከፍተኛ የተባለ ጥያቄ ተነስቶባታል። ይህ ጥያቄ ዓመታትን ተሻግሮ ዛሬም የሙዚቀኛዋን ደጅ እያንኳኳ ይገኛል። ለባዕድ አምልኮ ይህም ለመካደም ስነ ስርዓት ዋለ የተባለው ሙዚቃዋ ከኢትዮጵያዊ እምነትና ስርዓት እጅግ ያፈነገጠና የባዕድ አምልኮን ይበልጥ የሚያበረታታ ሆኖ በመገኘቱ ተደጋጋሚ ጥያቄዎችም በኢንተርቪዎቿ ላይ ሲሰነዘር ቆይቷል። ጉዳዩን በተመለከተ አለባብሳ ለማለፍ የሞከረችው ሙዚቀኛዋ የመጣላትን ግጥምና ዜማ ከማዜሙ ውጪ ሙዚቃው ለሚውልለት ዓላማ ልዩ ትኩረት እንዳልሰጠችና የምታውቀው ነገር እንደሌለ ተነግሯል። ነገር ግን ሙዚቃውን የጻፉትና ግጥምና ዜማውን ደርሰው ለእሷ የሰጡት ሰዎች የሰጧቸው ምላሾች ደግሞ ከእሷ ተቃራኒ መሆናቸው በዚህ ጉዳይ ላይ ጠበቅ ያለ ጥያቄ እንዲያነሳ የተደረገ ነበረ። ይህ ጉዳይ በቅርቡም ይህቺው ሙዚቀኛ በሰይፉ ፋንታሁን ሾው ላይ በነበራት ቆይታ ጥያቄ እንዲነሳባት አስገድደዋል። ነገር ግን አሁንም
ጥያቄውን ቀጥታ ከመመለስ ይልቅ በሌላ መልኩ ጥያቄውን ለማለፍና ለመሻገር ሞክራለች። ይህ ጉዳይም ተደጋጋሚ የሆነ ትችትና በዝናዋም ላይ ከፍተኛ ጥላ ያጠላ ሆኖ አልፏል። ከዚህ ባሻገር ከሰሞኑ ድምፃዊ አሸናፊ ከበደን በተመለከተ መረጃዎች በስፋት እየወጡ ይገኛል። ከዚህ ቀደም በሙዚቃ ስራዎች የሚታወቀው ይህ ሰው እጅግ ባልተጠበቀ ሁኔታ በአዲስ አበባ ጎዳናዎች ላይ እጅግ ከባድ የሚባል የህይወት መከራን እያሳለፈ እንደሚገኝ የሚያሳይ ቪዲዮ ወጥቷል። በቪዲዮ ላይ ያለበት የጤና እክልም ከፍተኛ እንደሆነና ምሳ ግዙልኝ የሚል ልመና ውስጥ እንደነበረ፣ ይህን ማየትም ለቤተሰብ ለወዳጆቹም እጅግ ከባድ እንደነበረ ተነስቷል። ከቤተሰቡ በወጡ መረጃዎችም ከፍተኛ የተባለ የአእምሮ የጤና እክል ላይ እንደሚገኝና ጉዳዩም ከዚሁ ከባዕድ አምልኮና ከአእምሮ እክሉ ጋር የሚገናኝ ሳይሆን እንዳልቀረ ተነግሯል። ከዚህ ቀደምም አርቲስቶቻችንና የባዕድ አምልኮ የመድኃኒት ጎዳና መውጣትና የህይወት መበላሸትን በተመለከተ ተደጋጋሚ የሆኑ መረጃዎች ሲሰሙ ነበር። በዚሁ በባዕድ አምልኮ ከፍተኛ የሆነ የህይወት መከራ ውስጥ የገቡ አርቲስቶች የመኖራቸውን ጉዳይ የማያጠራጥር ነው። በወዳጆቻቸው በሚፈጸምባቸው በዚሁ ተግባር የሙዚቃ ህይወታቸውን ለማቋረጥ የተገደዱ በህመም ውስጥ ያሉ ዝናቸውን ክብራቸውን በማይመጠን መንገድ የሚገኙና ከዚህም ማለፍ ሲል ደግሞ ህይወታቸውን የሚያጡ አርቲስቶች ቁጥር እጅግ ከፍተኛ ነው። በኢትዮጵያም በአሜሪካም ያልተገባ ህይወትን በጎዳና እየኖሩ የሚገኙ 5-6 አልበሞችን ማሳተም እየቻሉና በዝና ዓለም አቀፍ ዝናን ማትረፍ እየቻሉ ነገር ግን ለራሳቸው መሆን ያቃታቸውና በርካቶች ከንፈር የሚመጡላቸው አርቲስቶች ቁጥር ቀላል አይደለም። ከዚህ ባሻገር እንደ ማለዳ ታይተው እየጠፉ ጥቂት አርቲስቶችም ስማቸው ይጠቀሳል። እነዚህ አርቲስቶችም ህይወታቸውን ያጡበት መንገድ ከዚሁ ከባዕድ አምልኮ ጋር ሊገናኝ የሚችል ስለመሆኑ አንዳንድ ፍንጮች አሉ። ሰሞኑኛ የአርቲስቶች ድንገተኛ የሆነ በዝቅታ ውስጥ የመገኘት መንገድም ይህ ሊሆን እንደሚችልና በኢትዮጵያ ይበልጥ እየተስፋፋ የመጣው ይህ ጉዳይም አርቲስቶችን ዋጋ እያስከፈለ እንደሚገኝ ተነግሯል። በዚህ ጉዳይ ላይ ሊሰመርበት የሚገባና ጥያቄ የሚያስነሳው ሌላኛው አጀንዳ የሙዚቀኞቻችን የሙዚቃ ህይወትና የሚያዜሙለትን ዓላማ አለመለየት ተደርጎ ይነሳል። ሙዚቀኞቻችን ሙዚቃ የሚያወጡት የሚዘፍኑት ለማን ነው? የዘፈናቸውስ ዓላማ ምንድን ነው? በምዕራባውያን የተዘወተረ ሰሞንኛ ጉዳይ አለ። በተለይም ደግሞ የኒው ወርልድ ኦርደር የሚሉትን የሰይጣናዊ ስርዓት ለማስፋፋትና ይህንንም ስርዓት ለማስተዋወቅ ሙዚቀኞች ህይወታቸውን ለዚሁ ዓላማ በመገበር የሚያወጧቸውን አልበሞች ቅኝት ሁሉ ወደ ሰይጣናዊ ስራ በማዞር ለሚያመልኩት እንዲሁም እነሱ ህይወታቸውን ለገበሩለት አካል ሲዘፍኑ ሙዚቃም ሲያወጡ ዓለም ተመልክቷል። ኢትዮጵያውያንም በዚህ በተኮረጀ ህይወት ውስጥ እንደሚገኙና በርካታ ጥያቄ የሚነሱባቸው አልበሞችም የወጣቱን ህይወት ለማበላሸት ከጫፍ እንዳሉ በዚህ አልበም ውስጥም የሚተላለፈውን መልእክት ሳይረዱ በከበሮ ድምድምታ ብቻ በመከተል ይህንን የሚያስተዋውቁና ህይወታቸውን በዚህ ሰይጣናዊ የኒው ወርልድ ኦርደር ዓላማ ውስጥ የሚከቱ በርካቶች ስለመሆናቸው ይነገራል። ቅጡኑ የሙዚቃ ህይወት መጨረሻው ምን ሊሆን ነው? ሙዚቀኞቻችን ከዚህ የተሻለ ህይወት ሊገጥማቸው አይችልም። በርካታ ሙዚቀኞችም በዚህ ጉዳይ ላይ ማስጠንቀቂያ ደውል እንደደረሳቸውና የመመለስ ዕድልም እንደተሰጣቸው ይነገራል። ኢትዮጵያ ፈራ እግዚአብሔር የሆነች እግዚአብሔርን የምትፈራ ሃይማኖት ያላት ሀገር መሆኗ ይታወቃል። የሙዚቀኞቻችንም የመጨረሻ መትረፊያ ዕድልና ነፃ የመውጫ መንገድ ይህው እምነታቸውና ወደ እግዚአብሔር መጠጋት መሆኑ ሊሰመርበት የሚገባ እውነታ ነው። እስከ መረጃዎቻችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ስለነበር ከልብ አመሰገንን።